ሰላም ተመልካቾቻችን እንዴት ናችሁ? የዚህ ሳምንት የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። እንደምን ጊዜውም አዳዲስ የቴክኖሎጂ ጥቆማዎችን እንዲሁም ደግሞ ሌሎች መረጃዎችን ይዘንላችሁ መተናል። የ131 ዓመት እድሜ ጠገብ ነገር ግን አሁንም ድረስ ወጣት የሆነው ኢትዮ ቴሌኮም ለዘመናት ደንበኞቹን ከማገልገል ባሻገር በተለያዩ ዘርፎች ማህበራዊ ኃላፊነቱን ሲወጣ ቆይቷል። ከዛም በተጨማሪ የኢትዮ ቴሌኮም ደንበኞች ከኢትዮ ቴሌኮም የተለያዩ ሽልማቶችን ሲበረከትላቸው ቆይቷል። ኢትዮ ቴሌኮም ዛሬም ቅርበቱንና አብሮነቱን በታማኝነት እያሳየን ቀጥሏል። ይህ ትስስር ኩባንያውን በደንበኞቹ ዘንድ የወዳጅነት የኔነት ስሜትም ሲፈጥርባቸው ይስተዋላል። በቅርቡ በቴሌብር ሱፐር አፕ መተግበሪያ በቴሌሬሚት ከውጭ ሀገር ገንዘብ ለተላከላቸው ባለ እድለኛ ደንበኞቹ የ300 ሺህ ብር የገንዘብ ሽልማት እንዲሁም ሌሎች ሽልማቶችንም አበርክቷል። የገና ጨዋታን ለተጫወቱ እድለኛ አሸናፊዎች የ150 ሺህ የገንዘብ ሽልማት፣ የበግ እንዲሁም ደግሞ የስማርት ስልኮች ሽልማቶችንም በተጨማሪ አበርክቷል። ስለ ኢትዮ ቴሌኮም፣ ስለ አብሮነታችን፣ ስለ ቆይታው ይህን ያህል ካልን በዚህ ዙሪያ የተዘጋጀ አንድ መሰናዶ አለ። በቀጥታ ወደሱ እናልፋለን። በያላችሁበት መልካም ጊዜ። ሀገራችን ኢትዮጵያ በተለይ ደግሞ የውጭ ምንዛሬን ከኢንፎርማል ወደ ፎርማል ወይም ከህገወጥ ወደ ፎርማል ወደ ሆነ ቻናል እንዲሄድ በጣም ሰፊ ስራዎች እየተሰሩ ይገኛሉ። ከዚህ ውስጥ ደግሞ እንግዲህ ቴሌብር እንደ አንድ መሪ የዲጂታል ፋይናንስ አቅራቢ አገልግሎት ሰጪ ተቋም ለኢትዮ ቴሌኮም በ4 ዓመት ጊዜ ውስጥ ከ58 ሚሊዮን በላይ ደንበኞቻችን ወደ 6.8 ትሪሊየን በቴሌብር ማንቀሳቀስ ተችሏል። በሬሚታንስ ደግሞ ቴሌብርን በመጠቀም ከውጭ ሀገራት ከዓለም አቀፍ እዚህ ጋር የምታዩቸውን ፓርትነር ኢትዮ ቴሌኮም ራሳችን ያለማነውን ቴሌብር ሬሚትንም በመጠቀም ከ32 ሚሊዮን የአሜሪካን ዶላር በላይ ማምጣት ተችሏል። በዚህ 6 ወር ውስጥ ደግሞ ከ16 ሚሊዮን የአሜሪካን ዶላር በላይ ማምጣት ተችሏል። ይህንን ስናመጣ ቴክኖሎጂን ማምጣት ብቻ አይደለም፣ ፓርትነርሺፑን አጋሮቻችን ከኛ ጋር የሚሰሩትን ማስፋት ብቻ አይደለም፣ አገር ቤት ያሉ ዜጎቻችን በፎርማል በቴሌብር ቻናል ሲቀበሉ ማበረታቻዎችን የተለያዩ ጊዜ እናደርጋለን። 15% ተጨማሪ ከኤክስቼንጅ ሬቱ በተጨማሪ እንሰጣለን። በተጨማሪ ደግሞ ብሔራዊ ባንክ በሚያስቀምጥልን ሕግና ስርዓት በተፈቀደልን ፍቃድ መሰረት አድርገን ደግሞ የላኪ ድሮ ቴሌብር ሱፐር አፕ ውስጥ ገብተው ድላቸውን ደግሞ ይሞክራሉ። $200 በላይ ሲያመጡ ቪዛውን ለኤምባሲውና ለደንበኞቻችን ትተን የአሜሪካ ደርሶ መልስ ቲኬት እስከ 300 ሺህ ብር፣ ላፕቶፕ፣ ስማርትፎን ኢትዮ ቴሌኮም በጣም ፈጣን የሆነ የፋይበር ፊክስድ ብሮድባንድ ደግሞ ለደንበኞቻችን ቤት ላይ እንሰጣለን። በዚሁ አጋጣሚ ደግሞ የ6 ወር ነፃ አገልግሎት እንዲያገኙ በቴሌብር ሬሚታንስ ስለተቀበሉ ማለት ነው። ያው የመጀመሪያው ቪዛ በራሱ ፕሮሰስ አድርጎ አሜሪካ ደርሶ የሚመለስበት ቲኬት ብር ያሸነፈው አቶ ክብረት የማነ 300 ሺህ ብር በቴሌብር ሐዋላ አጠቀም ነበረና ከውጭ ሀገር ከዘመድ የተላከ ገንዘብ ነበረ እና የገናና የጥምቀት የእድል ጨዋታዎች ነበሩ። አንድ እድል አግኝቼ ነበረ ከቴሌ የተሰጠኝ። እሱን እድል ስጠቀም የላፕቶፕ እድለኛ ሆኛለሁ። ከአፋር ክልል እዚህ ድረስ ብዙ ኪሎ ሜትር ተጉዤ መጥቻለሁ። ሽልማቱን ተቀብያለሁ። እንደ ማንኛውም ሰው ደስታ ተሰምቶኛል። ከሌላ የተሻለ ነው፣ ፈጣን ነው። አንደኛ አንተ በፈለግከው ሰዓት ገንዘቡ ይደርስልሃል እና ከሌላ ሐዋላ የተሻለ ነው። በቴሌ በኩል የሚመጣው ገንዘብ ቴሌብርን ከተጠቀማችሁ እንደኔ የላፕቶፕ እድለኛ ትሆናላችሁ። ሌላም ሽልማቶች አለው። ከዛ ሁሉ ከአጓጊ ሽልማት አንዱ እድለኛ ይሆናሉ እና እኔ ደግሞ ደስ ብሎኛል። ከአሜሪካን ያስላኩት ኖርማሊ እኔ ከቴሌብር ጋር ረጅም ገና ሲመሰረት ጀምሮ ግንኙነት ነበረኝ። ለዛ የረጅም ዓመት ተጠቃሚ ነኝ የቴሌብር ማለት ነው። በጣም ደስ ብሎኛል። ስማርትፎን የተሸለምኩት እና በጣም ደስታ ተሰምቶኛል። ሐዋላ በማስላክ በኩልም አሁን ሪሰንትሊ ነው በዛ የጀመርነው፣ ግን ፍጥነቱም ቦነሱም ሽልማቱም ሁሉም በጣም ለየት ያለ ሆኖ አግኝቼዋለሁ። ሁሉም ሰው ቴሌብር እንዲጠቀም ሪኮመንድ አደርጋለሁ።
ገና ጨዋታ በቴሌብር እና ብዙ ትራንዛክሽን በማድረግ የሎተሪ ቁጥሮችን በማግኘት በዛ ነው የተሸለምኩት። በኋላ ላይ መለስ ብዬ ሳስብ ያ ባለማመን ብዙ ነገር ብዬ ነበር። አሁን ከዛ በኋላ ከተደወለልኝ በኋላ እዚህ አዲስ አበባ መጥቼ ተቀብዬ ወጣሁ። የ150 ሺህ ብር ተሸላሚ ነኝ። ያው ቴሌብርን እንደኔ ሁሉም ተጠቅሞ እድሉን በመሞከር ደስ ይለኛል። ቴሌብር ደግሞ ምቹና ቀላል ነው። ለሁሉም ነገር አስተማማኝ የሆነ አፕሊኬሽን ነው። ከባንኮች ይልቅ እሱ ይመቸኛል። እኔ እንደራሴ እሱ ስለመቀዳ አሽከርካሪ ነኝና ከዛ ቴሌብርን በጣም እጠቀማለሁ። ቴሌብር በጣም ምቹ አስተማማኝ ነው ለሁሉም ነገር። ያ እሱን እመክራለሁ ቴሌብር እንዲጠቀሙ። ኢትዮ ቴሌኮም ያው ቃል በገባው መሰረት ከውጭ ሀገር በቴሌሬሚትና አጋሮቹ የሚቀበሉ ደንበኞችን 11% ተጨማሪ ብር ከመስጠት ባሻገር እሸልማለሁ ባለው መሰረት የላፕቶፕ፣ የስልክ እንዲሁም ደግሞ የ300 ሺህ ብር የአሜሪካ ደርሶ መልስ ቲኬት ዋጋ ያለው የበግ ተሸላሚዎችን እንዲሁም 25 ሺህ መጠን ያለውን ዛሬ ለደንበኞቻችን በቃል በገባነው መሰረት በአክብሮት አስረክበናል። በዚህም ደግሞ በጣም ያው ከነሱ ጋር እኛም ደስታ ጊዜን ያሳለፍነው ማለት ይቻላል። ያው የቴሌብር ሬሚታንስን በተጠቀሙ ቁጥር ኢትዮ ቴሌኮም በቀጣይነት ባለው ከብር ጭማሪ በተጨማሪ ሌሎች ሽልማቶችንም እንዲሁ እያዘጋጀ በቀጣይነት ስለሚሸልም ቴሌሬሚትንና የኢትዮ ቴሌኮም የሐዋላ አጋሮች ደንበኞች በዛ እንዲልኩና ቴሌብር ላይ በቀላሉ ከውጭ ሀገር ብር እንዲቀበሉ እናበረታታለን። ሽልማቱም ይቀጥላል። ያው ደንበኞቻችን እንዲጠቀሙ በበለጠ እናበረታታለን ማለት ነው። በእኔ በኩል የተመቸኝ ፍጥነቱ በጣም ለየት ብሎ አግኝቼዋለሁ። ዊዝን ሰከንዶች ነው የሚገባው። ያ በጣም ለሰው የተሻለ አማራጭ ነው ብዬ አስባለሁ። ፕላስ ኢዝሊ ደግሞ ገንዘብ መላኩም ለኔ በጣም ቤስት ዌይ ብዬ ወስጄዋለሁ። ሌሎችም ቴሌብርን እንዲጠቀሙ የዚህ ፈጣን አገልግሎት ተጠቃሚ እንዲሆኑ እመክራለሁ። ሁሉም ሰው ቴሌብር ላይ የሌለ ነገር ስለሌለ ከልቡ እንዲጠቀም እንዲህ ቤታችን ሆነን የምናደርጋቸው ነገሮች ናቸው። ቴሌብር ላይ ሁሉም ነገር ደረሰኝ ራሱ ይሰጣል። ደረሰኝ ስለማያስፈልገን ቴሌብርን ብንጠቀም በተለይ አሽከርካሪዎች ሁሉም አሁኑ ሰዓት ስለሚጠቀሙ እኔ አሽከርካሪ ስለሆንኩት ቴሌብርን ሁሉም ሰው እንዲጠቀም እመክራለሁ። ኢትዮ ቴሌኮም በዓልን ደመቅ ሸብረቅ በማድረግ የሚታወቅ ድርጅት ነው። ስለዚህ በየበዓላቱ አሁን ለቀሩንም በዓላት ላይ ደንበኞች በበዓላት የተለያየ በምናዘጋጀው ፕሮግራሞች ላይ የስጦታ ፕሮግራሞች ላይ ቴሌብርን እየተጠቀሙ በዛውም ደግሞ ተሸላሚ እንዲሆኑ በቀጣይነት ባለውም እንዲጠብቁን እናበረታታለን። ያው ገልጻለን። ቴሌብርን የተጠቀምኩት እድሌን እሞክራለሁ ብዬ ሳይሆን ቴሌብር ስለተመቸኝ ነው እና አገልግሎቱ ቀልጣፋ ስለሆነ የተጠቀምኩት እና እድል ደርሶኝ ተሸልሜያለሁ። በጣም አመሰግናለሁ። ቴሌብርን እንደኔ ተጠቀሙ፣ ተሸለሙ። ቀጥለናል ተመልካቾቻችን። የዘመን ቅምሻ ሰዓታችን ላይ እንገኛለን። በዘመን ቅምሻ ሰዓታችን አዳዲስ የቴክኖሎጂ ጥቆማዎችን እንዲሁም ደግሞ አዳዲስ መረጃዎችን ወደ እናንተ እናደርሳለን። በድጋሚ መልካም ጊዜ። ሰላም፣ እንዴት ናችሁ? ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። ከፕሮግራሙ ጋር አብሬያችሁ የምቆየው ዮሐንስ አለፈውም ነኝ። በዚህም ሳምንት እንግዲህ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያያዙ ጠቃሚ ነገሮችን ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። በዛሬው ፕሮግራማችን እንግዲህ ኢትዮ ቴሌኮም ለእናንተ ካቀረባቸው አገልግሎቶች መካከል የአርዲ ቻት ቦትን እናያለን። አርዲ ቻት ቦት ማናት? አርዲ ቻት ቦት እንግዲህ ለእናንተ 7ቱንም ቀናት ለ24 ሰዓታት ደከመኝ ሰለቸኝ ሳትል ዲጂታሊ እርዳታ የምትሰጡት አጋዦ ወይም ደግሞ ረዳቶ ናት። አርዲ ይህን አገልግሎት እንግዲህ ለእናንተ በ5 ቋንቋዎች ይዛ ቀርባለች። በአማርኛ፣
ኦሮምኛ፣ አፍ ሶማሌ፣ እንግሊዘኛ እንዲሁም በትግርኛ። ስለ አርዲ ቻትቦት እንግዲህ ይህን ያህል ካልኳችሁ አርዲ ቻትቦትን የት ነው የምናገኛት? እንዴት ነው አገልግሎት ማግኘት የምንችለው? ምን አገልግሎቶች ነው አርዲ ቻትቦትን ተጠቅመን የምናገኘው የሚለውን ደግሞ ዘርዘር አድርጌ ያስረዳችኋለሁ። በድጋሚ አብራችሁኝ ቆዩ። የአርዲ ቻትቦትን እገዛ ስትፈልግ አርዲን የት ነው የምናገኛት? ስለዚህ በቀላሉ የኢትዮ ቴሌኮም አርዲ ቻትቦትን በድረገጻችን ቀጥታ ማግኘት ትችላላችሁ። እንዲሁም ደግሞ በማህበራዊ ሚዲያዎቻችን ደግሞ በዋትሳፕ፣ ቴሌግራም፣ ትዊተር እነዚህን ሁሉ በመጠቀም የአርዲ ቻትቦትን ማግኘት ትችላላችሁ። ተመሳሳይ ሊንኮችንና ቦቶችን በመጠቀም እንግዲህ በርካታ አጭበርባሪዎች እዚህ ስራ ላይ ተሰማርተው ስለሚገኙ እዚህ ስክሪኑ ላይ የምታያቸውን ብቻ ሊንኮች በመጠቀም የአርዲን እገዛ በቀላሉ ማግኘት ትችላላችሁ። ስክሪኑ ላይ ካሳዩዋችሁ ሊንኮች በተጨማሪ ደግሞ ኢትዮ ቴሌኮም የዋትሳፕ ስልክ ቁጥር በቀጥታ ስልካችሁ ላይ በመግባት ኮንታክታችሁ ሴቭ ካደረጋችሁ በኋላ አርዲ ቻትቦትን እንግዲህ በኢትዮ ቴሌኮም የዋናው ድረገጽ እንዲሁም ደግሞ በተለያዩ የማህበራዊ ሚዲያ ሊንኮች እንደምናገኛት ነግሬያችኋለሁ ቀደም ብዬ። አሁን ደግሞ የኢትዮ ቴሌኮም አርዲ ቻትቦትን እንግዲህ ዋትሳፓችን ላይ ገብተን እንዴት ሴቭ እንደምናደርግ ቁጥሩን እንዲሁም ደግሞ አርዲን የምናገኝበትን ስልክ ቁጥር ጨምሮ አጠቃቀሙን አጠር አድርጌ ለማሳየት እሞክራለሁ። በድጋሚ አብራችሁን ቆዩ። ተመልሰናል ውድ ተመልካቾቻችን። ስለዚህ በቀላሉ የዋትሳፕ አፕሊኬሽኑ ሊኖራችሁ ይገባል። እሱን አውርዳችሁ ከከፈታችሁ ወይም ደግሞ ኦልሬዲ ሊኖራችሁም ይችላል። እሱን እየተጠቀማችሁ ባላችሁበት ዋትሳፕ እንግዲህ እዛ ላይ ትገቡና ኮንታክት ሴቭ ማድረጊያ ወይም ደግሞ የሰው ስልክ ሴቭ እንደምናደርገው 0940000000 አርዲን የምናገኝበት ስልክ ቁጥር ነው። ስለዚህ አርዲ ብላችሁ ይህን ቁጥር ሴቭ ታደርጋላችሁ። በመጀመሪያ ቀደም ብዬ በነገርኳችሁ ቁጥር እንግዲህ ዋትሳፕ ኮንታክታችሁ ላይ ከመዘገባችሁ በኋላ ትገቡና ሜሴጁ ላይ ስታርት ብላችሁ ትጽፋላችሁ። ስለዚህ በቀላሉ ከአርዲ ቻትቦት ጋር በዋትሳፕ ማውራት ጀመርን ማለት ነው። ሌሎች ላይ እንዳሉት ሁሉ ማለትም ቴሌግራም፣ ትዊተር፣ ሌሎች ገጾቻችን ላይ ዋናውም ድረገጽ ላይ ገብታችሁ የምታገኟት አርዲ በተመሳሳይ እዚህ ዋትሳፕም ላይ ተመሳሳይ አገልግሎት ትሰጠናለች በ5 ቋንቋዎች ማለት ነው። አርዲ ቻትቦት ለእናንተ ለክቡራን ደንበኞቻችን ከምትሰጣችሁ አገልግሎቶች መካከል እንግዲህ የፒንና ፒኬ ጥያቄ ቢኖራችሁ ብልሽት ማስመዝገብ ብትፈልጉ እንዲሁም ደግሞ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር ተያይዞ አዳዲስ ነገሮች ካሉ መረጃዎች ብትፈልጉ አርዲ ቻትቦት ጋር ሁሉም ነገሮች አሉ። ቀደም ብዬ በዘረዘርኳቸው በሁሉም መድረኮች ላይ እንግዲህ አርዲ ቻትቦትን ስንጠቀም ቅድሚያ ማድረግ ያለብን ነገር አለ። በመጀመሪያ ስታርት ካሉ ወይም ደግሞ ከጀመርን በኋላ የአገልግሎት ቁጥራችንን እናስገባለን። የአገልግሎት ቁጥራችንን እንዳስገባን ደግሞ ወዲያው ኦቲፒ ወይም ዋን ታይም ፓስወርድ የምንለው በአማርኛ ደግሞ ለአንድ ጊዜ ብቻ የሚያገለግል አጭር ኮድ ወይም ደግሞ 4 ዲጂት ቁጥር ይላክልናል። እሱን ዲጂት ካስገባን በኋላ ነው አገልግሎቱን በቀላሉ መጠቀም እንዲያስችለን ወይም ደግሞ ማረጋገጫችንን ካስገባን በኋላ አርዲ ቻትቦት አገልግሎቶችን ሙሉ ለሙሉ እንደ ልባችን መጠቀም እንችላለን። ውድ ተመልካቾቻችን በዛሬው ፕሮግራማችን እንግዲህ ደከመኝ ሰለቸኝ ሳትል ለ7 ቀናት 24ቱንም ሰዓታት ለእናንተ አገልግሎት ወይም ድጋፍ የምትሰጠውን አርዲ ቻትቦትን ለመቃኘት ሞክረናል። በቀጣይ ሳምንት ደግሞ እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያያዙ ጠቃሚ ምክርና ጥቆማዎችን ይዤላችሁ ቀርባለሁ። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነኝ። እስከ ሳምንት፣ መልካም ሳምንት። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና ቴክኖሎጂ ፕሮግራማችን ላይ በቴክኖሎጂ መልክ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን ለስልካችን የተለያዩ ሴቲንጎች ወይም አፕሊኬሽኖች የምናዩ ይሆናል። ወይም ደግሞ ኮምፒውተር ላለን የተለያዩ ድረገጾች፣ ሶፍትዌሮች እነዚህ ሁሉ እዚህ ፕሮግራማችን ላይ እናያቸዋለን። አብራችሁን ቆዩ። በዛሬ ፕሮግራማችን ላይ የምንመለከተው ኮምፒውተር ላለን ሰዎች ነው። ይህም ላፕቶፕ ለሆነም ወይም ዴስክቶፕ ቤታችሁ አዲስ ተጠቃሚ ሆናችሁ ወይም ለብዙ ዓመታት የያዛችሁትን ኮምፒውተር ስቶሬጅ እየተጨናነቃባችሁ ከሆነ ወይም ደግሞ ኮምፒውተራችሁ በጣም ቀርፋፋ እየሆነ እየመጣ ከሆነ
እነዚህን ስቴፕሶች እና ሶፍትዌሮች እና አንዳንድ ቱሎች እዚህ ፕሮግራማችን ላይ እንዴት ኮምፒውተራችሁን ከስቶሬጅ እጥረትና ኮምፒውተራችሁን ቀስ የሚያደርጉ አንዳንድ መፍትሄዎች እዚህ ፕሮግራማችን ላይ እናያቸዋለን። በዚህ ፕሮግራማችን ላይ ሁለት ነገር ነው የምንፈታው። አንድ የኮምፒውተራችን ስቶሬጅ እንዴት ማዳን እንደምንችል፣ ሁለተኛው ደግሞ ፐርፎርማንስ። ስለዚህ መጀመሪያ ላይ የኮምፒውተራችሁን ስቶሬጅ ምን ሊያጨናንቀው ይችላል? አንደኛው ፐርሰናል ፋይሎች፣ ዶኪመንቶች ይሆናሉ። ሁለተኛው ደግሞ ሶፍትዌሮች ናቸው። ብዙ ጊዜ አዲስ ኮምፒውተርም ሆነ ለብዙ ዓመታት የተጠቀማችሁ ኮምፒውተር አንዳንድ ኢንስቶል የተደረጉ በራሱ ዊንዶውስ ከሆነ ኮምፒውተራችሁ ዊንዶውስ ዲፎልት አፕሊኬሽኖች አሉ ከስር የእናንተን ስቶሬጅ እየተጠቀመ ነው ያለው። ስለዚህ መጀመሪያ ማድረግ ያለባችሁ የዊንዶውስ አይኮናችሁን ነክታችሁ የአፕ ሴክሽን ውስጥ ትገባላችሁ። ከዛ በኋላ እዛ ስር ያሉት የተለያዩ ሶፍትዌሮችን እያያችሁ የማትፈልጉትን ሶፍትዌር ወይም ለብዙ ዓመት ያልተጠቀማችሁትን እዛው ቶሎ ብላችሁ ድሊት አድርጉት። ይህንን ብቻ በማድረግ በቀላሉ ስቶሬጅ መክፈት ትችላላችሁ። ሁለተኛው ደግሞ ቴምፖራሪ ፋይልስ ነው። ይሄ በተለያየ ምክንያት የእናንተ ዊንዶውስ ኮምፒውተር አንድ አፕሊኬሽን ራን ስታደርጉ ይሆናል ወይም ራሱ የዊንዶውስ ኦፕሬቲንግ ሲስተም የተለያዩ ቴምፖራሪ ፋይሎች፣ ሪፖርቶች፣ ባክግራውንድ ላይ አንዳንድ ፋይሎች ይጠራቀማሉ። እነዚህ ፋይሎች ቀስ በቀስ ጊዜ እያለፈ ሲመጣ የእኛን ስቶሬጅ እያጨናነቀ ይመጣል። ስለዚህ እነዚህ ፋይሎች በተቻለ መጠን ሬጉላርሊ ክሊን ማድረግ አለብን። ይህንንም ለማድረግ ዊንዶውስ አይኮናችሁን መርጣችሁ ሰርች ባሩ ላይ ረን ትነካላችሁ። ከዛ በኋላ አነስ ያለች ዊንዶ ትመጣለች። እዛ ስር TEMP ብላችሁ ሰርች ታደርጋላችሁ። እሱን ራን ስታደርጉት አንድ ፋይል ኤክስፕሎረር ወደ ብዙ ፋይሎች እዛ ላይ ይመጣሉ። እሱን ሰሌክት ኦል አድርጋችሁት ሺፍት ድሊት ታደርጋላችሁ። ሺፍት ድሊት ስታደርጉት ሪሳይክል ቢናችን ውስጥ አይኖርም። ከዛም እነዛ ቴምፖራሪ ፋይሎቻችሁ ክሊር ማድረግ ይችላላችሁ ማለት ነው። ሁለተኛው ደግሞ የምንመለከተው የኮምፒውተራችንን ፐርፎርማንስ ላግ የሚያደርጉ የተለያዩ ምክንያቶች ነው። አሁን የመጀመሪያው ስለ ስቶሬጅ ያወራንበት ምክንያት ብዙ ጊዜ ስቶሬጅ በመሙላቱ ሰዓት ላይ የእናንተ ኮምፒውተር ፐርፎርማንስ መጨናነቁ ይጀምራል። ስለዚህ እሱን የመጀመሪያውን ስቴፕ ክሊር ካደረጋችሁ በኋላ በፐርፎርማንስ መልክ ላይ ምን የምናስተካክለው ነገሮች ሊኖሩ ይችላሉ። በቀላሉ ልታደርጉ የምችሉት የመጀመሪያው ስታርታፕ አፕሊኬሽኖች ዲሴብል ማድረግ ነው። ለብዙ ዓመታት አንድ ኮምፒውተራችን ተጠቅመን የተለያዩ ሶፍትዌሮች ጭነንበታል እና እነዚህ አንዳንድ ሶፍትዌሮች ልክ ኮምፒውተራችሁ እንደበራ እነዚህ ሶፍትዌሮች አንድ ላይ እንዲበሩ ባክግራውንድ ላይ ያደርጋል። ስለዚህ ያ በሚሆንበት ጊዜ የእናንተ ኮምፒውተር በተለያዩ አፕሊኬሽኖች ልክ ኮምፒውተሩ እንደበራ አብሮ ይጨናነቃል። ስለዚህ ይህንን በቀላሉ ዲሴብል ለማድረግ ዊንዶውስ አይኮናችንን ነክተን ሰርች ባሩ ላይ ስታርታፕ አፕስ ብለን ሰርች እናደርጋለን። ከዛ እዛው ሰርች ባደረግንበት ኦፕሽናችን እዛው ፊት ለፊት ከዛ በኋላ ስታርታፕ አፕስን እንደመረጣችሁ ፊት ለፊት የተለያዩ ኮምፒውተራችሁ እንደበራ ሶፍትዌሮች የሚበሩት ኦፕሽን እዛው ፊት ለፊት ታያላችሁ። ከዛ ስር ደግሞ ፐርፎርማንስ ላይ ምን ያህል ኢምፓክት አለው በሚል ኦፕሽኖቹ ከዛ ስር ተቀምጠዋል። አንዳንድ ሶፍትዌሮች አሉ ልንፈልግ የምንችል ልክ ኮምፒውተሩ እንደበራ እነዚህ ሶፍትዌሮች አብረው እንዲበሩ። ግን እነዛን ካልፈለጋችሁ በተቻለ መጠን እዛ ላይ ያሉትን ሊስቶች ኦፕሽናቸውን እንድታጠፉ ሬኮሜንድ አደርጋቸዋለሁ። ኮምፒውተር እንደ የትኛውም ንብረት ሬጉላርሊ ሜንቴን መደረግ ያለበት ነው። ስለዚህ የማትፈልጉትን ፋይል ማጥፋት ሆነ ቴምፖራሪ ፋይሎች ድሊት ማድረግ፣ አዳዲስ ሶፍትዌሮች ስትጭኑ ስታርታፕ አፕሊኬሽኖች እነሱ ይበራሉ ወይም ይጠፋሉ የሚለውን ኦፕሽን፣ አዲስ ሶፍትዌር አፕዴቶች ሲኖሩ እነዚህ ሁሉ ቢያንስ በሳምንት አንዴ በሁለቴ ሜንቴን እና ሬጉላርሊ ቼክ ማድረግ አለብን። ስለዚህ ቀጣይ ፕሮግራማችንም ላይም ደግሞ ኮምፒውተራችን ላይ ደግሞ ተጨማሪ ዩስፉል ቱሎች ፕሮዳክቲቪቲያችን የሚጨምር ቀጣይ ፕሮግራማችን ላይ እናያቸዋለን። ውድ ተመልካቾቻችን በዚህ ሳምንት የዘመንና ቴክኖሎጂ ፕሮግራማችን አዳዲስ መረጃዎችን እንዲሁም ደግሞ የቴክኖሎጂ ጥቆማዎችን እንዳገኛችሁ ባለሙሉ ተስፋ ነን። ፕሮግራሞቹን እየመራው አብሬያችሁ ቆይታ ያደረግኩት እኔ ሜቲ ፋንታሁን ነኝ። በቀጣይ ሳምንት በአዲስ ጉዳይ በአዲስ መረጃ እስከምንገናኝ ድረስ መልካም ሳምንት።